በህይወት ብዙ ተስፋ አስቆራጭ ፈተናዎች ያጋጥሙሃል። ጉልበት ቢኖርህም የማታሸንፈው፣ ወዳጅ ቢኖርህም የማታካፍለው፣ ገንዘብ ቢኖርህም መፍትሄ የማታገኝበት። ወዳጄ የትም ሁን ምንም ሁን ላንተ እንደ ተራራ የከበደ ፈተና ለፈጣሪ ግን ልክ እንደ አንድ ቅንጣት ጥሬ በጣም ቀላል ነው። ስለዚህ ወዳጄ በመከራ ጊዜ ብቻ ሳይሆን በደስታ ጊዜም ብትረሳውም የማይረሳህ አምላክ እዚሁ ነው። ምን ነው እስከነላይ ቸኮልክ? ልታገባት ነው እንዴ? አዎ ምን ችግር አለ? አገባታለሁ። እሱ ነው ፈልገው እኮ አሁን ሄድ ከዚህ ሽለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ። ስለሚያገባኝ ምናምን አይመለከተም እኮ እሱ። ተው ከኔ ጋር ነው አይደለ? ትዳርም መጀመሪያ በስርዓት ልቀቀው እንጂ አንተ። ቆይ ሁሌ በጉልበት ነው እንዴ የምታምነው? እውነት አንተ እንደሰለጠነ ሰው እንደ ባለ አምሮ ሰው እንደ ተማረ ሰው የምታስብ ከሆነ እስኪ ልቀቀው። ሁሌ መጓተት አይሰለችም? እኔ እናንቺ ነን አይደል? ጉዳዩ ማለት ነው። ማውራት የምፈልገው እኔ እናንቺ ነን አይደል? እኮ ልቀቀው። አይሄድም። እዚሁ ነው የሚሆነው። ሁሌም እውነቱን ሲነገር የሚያንጨረጨረ ነገር አለ ነው። አዎ እሱን ከምታመጪ ሌላ ትንሽ ወጣምሻ ነገር እጨምራለሁ። ችግር የለም። ተጨምር መራር እጨምራለሁ። አሁን አንተ እጨምራለሁ። ይኸውልህ አሁን እሱ አይደለም ይኸውልህ ጋርድ ምናምን አይደለም። አሁን ከዚህ ከከፋ ማለት ነው ሌላም ነገር ጨምሬ ልመጣ ስለምችል ያ ነገር እንዳይሆን እባክህ እዚህ ላይ ፈርመህ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ትናንትና ማታ በዛኛው አካውንቴ ቪዲዮ ለቅቄ ነበር። ብዙም አልታየም፣ ያው በእነሱ በዛኛው ስላቆምኩኝ ነው ማለት ስላቆምኩኝ ነው። በዚህኛው ብዙ ጊዜ ስለምለቅ ያው ቲክቶክ ዩቲዩብም ይሁን ሰውም ይሁን ቫይራል የሚያደርገው ተደጋጋሚ በተመሳሳይ ሰው ሲሰራ ነውና በፊት በጣም ነበር የሚታየው በእነሱ ሲሰራ። ዞሮ መዝጊያው ጭራሩ አለ። ሐሳቤን ለመግለጽ ያክል በዛኛው ያላያችሁት በዚህ ማየት ስላለባችሁ ሐሳቤን መስጠት ስላለብኝ ነው ወደ እናንተ የመጣሁትኝ ማለት ነው። በትናንትናው ዕለት እንግዲህ ሩታ ወረቀቱ ምንድነው 10 ጊዜ ወረቀት የምትዩ ወረቀቱን እስከዚህ ድረስ ማመላለስና ማቆየት ለምን አስፈለገ ብለናት እንግዲህ የወረቀቱ ውስጡ ሲታይ የንብረት ክፍፍል የሚባል ፊርማ እንደሆነ አብርሽ አንብቦታል ማለት ነው። እውነት ለመናገር አሁን ላይ ሩታም እያናደደች ነው ያለችው። እኔም ብቻ ሳይሆን ብዙ ቤተሰቦቿን ኦዲየንሶቿን እያናደደ ያለ ተግባር እየሰራች ነው ያለችው። ምክንያቱም አንደኛ ይሄን ወረቀት እሷ ዝቅ ብላ እዛ ወደዚህ እያለ እሱ በሄደበት እየተከተለች የመስጠት ግዴታ የለባትም። ገባችሁ? መጀመሪያ ክስ ሲመሰረት አንድ ወረቀት ብቻ ነው። እሷ የክስ ወረቀት ብቻ ነው። ወደ ህጉና ወደ እውነተኛው ከሄድን አንድ ወረቀት ብቻ ነው። ብዙዎቻችሁም ግልጽ አልሆነላችሁም። ቲክቶክ ላይ እየጠየቃችሁ ስለነበረ ነው። እንዴት ነው ትክክለኛ ነገር ቢሆን ሳምሪ በዚህ እንኳን ማወቅ ይችላል። አንድ ሰው ከተካሰሰ የመጀመሪያውን ዙር ብቻ ነው አንድ ወረቀት በምስክር ፊት የሚሰጠው። ከዛ በኋላ ንብረት ክፍፍል የሚሆን ምንም ይሁን ፍርድ ቤት በራሱ በህጉ መሰረት ነው እንጂ የሚያስፈርመው እሷ አንድ ወረቀት ሁለት ወረቀት እያለች አዙራ ማስፈረም ግዴታ የለባትም። ምን ይሄ ነገር አይጋጭም ይብላችሁኛል። ያው የተጋጨው ድራማ ስለሆነ ነው። ኦኬ ድራማ ስለሆነ ነው። ህዝብ እዚህ ጋር ይባላላችኋል። ህዝብ እዚህ ጋር ተከፋፍሎ ቅመሞች ግን መቼ ነው የምትነቁት? እናንተ ለራሳችሁ የምትሆኑት እናንተ ለራሳችሁ ጊዜ የምትሰጡት መቼ ነው? በጣም የነቃችሁ አሁን ማስተዋል የቻላችሁ ግን ደግሞ ከነሱ መከታተል መውጣት ያልቻላችሁ በጣም ብዙ እህቶቼ ነቻለሁኝ። ደስ ብሎኛል። ለውጣችሁን ነው የምፈልገው። ምክንያቱም እዚህ ጋር እንዲደርሱ ያደረግናቸው እኛ ነን። መጥፎም ጥሩም ሲሰሩ ሁሉን ነገር ሂዱበት በማለት የሁላችንም እጅና አሻራ አለበት። እውነት ያው መቼም ኢትዮጵያ ፖሊስ ጣቢያ ወይ ማረሚያ ቤት አይበቃም እንጂ እኛ ኦዲየንሶች ነበርን መጀመሪያ ተሰብስበን መግባት ያለብን። ሲባል አብርሽ ሴትና ሴት እየጎተተ ነገሮች ይዞ ሲመጣ እኛ መቃወም ነበረብን። ግን የምናውቃቸው ስለነበሩ እንደዚህ ደቆ ይወጣል ብለን ባለማስተዋል ሁሉንም ሲመጡ ሂድባት ከዛች እያልን በመጨረሻው ግን እንዲህ አይነት አይን ያወጣ ነውር አይን ያወጣ ውርደት ይዞልን መጣ ማለት ነው። ይሄ ሁሉ የማን ውጤት ነው? የኛ መታሰርም ካለብን ቅድሚያኛ መታሰር እንዳለብን አምናለሁ። ነገር ግን ደግሞ ህግ ያውኛል ለቅሞ ኮሜንታተሮች ኦዲየንሶችን ማሰር ስለማይችል ዋናውን ተዋናዮች ማሰር ወይም ደግሞ መቅጣት የሚችለው ዋና ተዋናዮቹን የዚህን ግንባር ቀደም ሚና የሚጫወቱት ስለሆነ እነሱ ተለቃቅመው እኔ ለአንድ ሁለት ቀን ቆምጠጥ ቢደረጉ ደስ ይለኛል። እንደውም ስንቅ ማጣት እንዴት እንደሆነች እቺ ቁንጫዋ ምናምን እስር ቤት ያለችዋን ነገር አየት ቢያደርጓት ደስ ይለኛል። ቲክቶክ ላይ ያሉት እኮ ሰብር አረጉ እናንተ
ሰከኑ እንዴ? ይሄ መገዳደል የሚባል ራሱ አንድ ሰሞኑን እኮ ሴት መሆናችሁን ሰው መሆናችሁን የሚያሳል አንድ ሰው ይሞታል ብዬ እንደሰጋው ነው ህግ የወጣው። ፈጣሪ የተመሰገነ ይሁን። ምክንያቱም መገዳደል የሚሉት ጌም በጣም ብዙ ገቢ ያስገኛል። ለምን በፉክክር ወይ በብሔር ሊሆን ይችላል ወይ በሃይማኖት ሊሆን ይችላል የሚሆን ነገር ይወዳደራሉ። ያንን እያለ ህዝቤ በጓብ ያቸው የመዳም ቅመም ናት። አሜሪካዊማ ስራ ማላጡ የመዳም ቅመም በጊቱ እዚህ ጋር ውጪ ውራጂ ግቢ እየተባለች ያጠራቀመችውን ብር አንበሳ እየገዛች ታወርዳለች። እንከፌ ማለት ነው። ጅሌ ነው የምላችሁ እናንተ ጅሎች ናችሁ እናንተ። እውነት ለመናገር እኔ እውነቱን ልንገራችሁ ካዝናናኝ ቤቱ ገብቼ ቁጭ ብዬ ላይ ይችላልኝ። ማንንም ታብታብ አላደርግም። ማንንም የሆነ ነገር አልስ ምናልባት የማይጎዳ ነገር ካየው አንዳንዴ የተሰጠኝ ጊፍት ካለ በራሴ ግን ካርድ ገዝቼ ከብሬ አውጥቼ ለራሴ ራሱ አልሞላልኝም። ወገን ቅመሞች እኔ እንድታስረዱኝ የምፈልገው ነገር አለ። ህይወታችሁ ሞልቶላችሁ ተስተካክሎላችሁ ለሰው የምትሰጡት ይሄን ብቻ ነገር እንዲያው ጽደቁ። ለኔም የሆነ ነገር ጣል አድርጉብኝ። እውነቴን ነው የምነግራችሁ። እኔ ይሄው እለፋለሁ፣ እንከራተታለሁ ከኢትዮጵያ እስከዚህ ድረስ የ15 ዓመት ልጅ ሆኜ ስራ የጀመርኩኝ ይሄው አለው። እድሜም ሄደ። እውነቴን ነው የምነግራችሁ። ለውጥ ግን ማፊ እዛው ነኝ። እንደ ካሮት ነው የማድገው እንጂ እንደ ጎመን አድጌ አላውቅም። ይሄ ሁሉ የሆነው ከምን ጉድለት ነው? ከምን ጉድለት? ለምንድን ነው እንደናንተ ሞልቶልኝ ሰጪ መሆን ቢያቅተኝ ራሴ መቻል እንደው ከኢትዮጵያዊነት ሸክም መላቀቅ ያቃተኝ? ይሄንን ብቻ አስረዱኝ። ለማንኛውም ግን ማለት ነው ትናንትና በተደረገው ቪዲዮ ላይ ሩታ ያን ወረቀት ይዘሽ እነሱ ተመካክረው የሚሰሩት ነገር ባይሆን ኖሮ በዚህ ልክ ሩታን አሁን እያናደድሽ ነው ያለሽው። ራስሽን ክብርሽን ዝቅ የሚያደርግ ነገር እያደረግሽ ነው ያለሽው። እሱ አስገድዶሽም እንደነገርኳቸው አስገድዷት እንኳን ከሆነ ነፃ የመውጣት መብት አላት በብዙ መንገድ። ህግ አሁን በብዙ ነገር ነው እነዚህ ልጆች በእርግጠኝነት ወደ ህግ ከቀረቡ በጣም በብዙ ነገር ነው የሚጠየቁት። እውነቱን ስነግራችሁ ደግሞ አይቀርም ይሄ። አሁኑኑ አብርሃም ልብ ገዝቶ ወደ ኋላ መመለስ ካልቻለ በድፍረት ከቀጠለ ህግ ፊት ከቀረቡ ከቲክቶከሮች ይልቅ የነሱ ይብሳል። አንደኛ ህግን እንዳስገባ አድርገው ሲሰሩት ህግ እንደሌለ የህግ መዛባት እንዳለ ነው የሚያሳየው። ምክንያቱም እነሱ ግማሽ ሚሊዮን ህዝብ ነው የሚያቸው። ከግማሽ ሚሊዮን ህዝብ በላይ እኮ ነው የሚያቸው። የአብርሽ 400 ምናምን ሺህ 445 ሺህ ምናምን 200 ሺህ ከግማሽ ሚሊዮን 600 ምናምን ሺህ ህዝብ እኮ ነው የሚያቸው። ያ ማለት እኮ የኢትዮጵያ ህዝብ ግማሽ በግማሽ እያያቸው ነው ያለው። ስለዚህ ህግ እንደሌለ የሚያሳይ ነገር ስለሆነ ህግ መንግስት ከራሱ ጋር ስለሚሳጠርበት ይሄ ነገር ጥሩ አይመጣም። ከወዲሁ ለምን ተፈጠረ ብላችሁ ከምታዝኑ የምትወዳቸው ሰዎች እንዲያቆሙ ብትመክሯቸው፣ ሂድበት እያላችሁ ቲክቶክ ላይ እየወሰዳችሁ ከምታገኗቸው ሰከን ባለ መልክ የድሮ ማንነቱን የአብርሃምን እያሰባችሁ ወደ ራሱ እንዲመለስ ምክር አገልግሎት ብትሰጡት በጣም ደስ ይለኛል። ሌላው ነገር በትዳር ላይ ምን በትዳር ላይ ምን ትዳር በትዳር ላይ መሰሰል በትዳር ላይ መንዘላዘል ይሄንን እያስተማረ ነው ያለው። በዚህ ህግ የለም ተብሎ ያስቀጣዋል እንዴ? በሀገራችን ህግ እኮ አለ። ይሄ እኮ ትዳር በትዳር ላይ እኮ የትኛውም ሰው በድብቅ እስካልሄደ በስተቀር እኮ በይፋ እየሄደ እኮ ወንጀል እኮ ነው፣ ወንጀል ነው። ኢቭን በኋላ ቀርበው ህግ ፊት ድራማ ነው እንኳን ቢሉ ማንም አያምናቸውም፣ ህግ አይሰማቸውም ይሄንን። ምክንያቱም ድራማ ነው ብለው እንኳን የገለጹበት ነገር የለም እስካሁን ድረስ 1 ዓመት ሙሉ ሲሰራ። ሲቀጥል ደግሞ ሴት ልጅ ዝቅ ማድረግ ይታይበታል። ያ ማለት ሩታ ከነፍሰ ጡርነቷ ጀምሮ አራስ ሆና ጭምር እንኳን መተኛት አልቻለችም። ስለዚህ ይሄ ውድቀት ነው የሚያመጣው። ጥንቃቄ ብታረጉና ወደ ራሳችሁ ብትመለሱ ጥሩ ነው። ለማንኛውም ሀሳቤን ተረዳችሁ ይመስለኛል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አዲስ ነገር ሲኖር እመለሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።